የሁለቱ ሀገሮች ባህል በትብብር እንዲህ አይነት ውብ ቦታ ላይ ውብ የሆነ ሙዚቃ ለማቅረብ ተስማምተን አጥንተን ብዙ ተዋህደን ዛሬ እንግዲህ ተገናኝተናል። And welcome to the Embassy of Israel. በኢትዮጵያና በእስራኤል መካከል ያለው ግንኙነት በእጅጉ እየተጠናከረ መጥቷል። Good evening. Dear Excellency, Ambassador Tomer. እንደምን አመሻችሁ። ክቡር አቶ ቶመር ባርላቪ በኢትዮጵያ እስራኤል ምክትል አምባሳደር፣ ከሁለተኛ ቤታችን ከሆነችው እስራኤል የመጣችሁ ውድና ተወዳጅ ሙዚቀኞች፣ ከኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ የእስያና የፓሲፊክ ሀገራት ጉዳዮች ዳይሬክቶሬት ክቡራን ኃላፊዎች፣ የተከበራችሁ እንግዶች፣ ተሳታፊዎችና ክቡራትና ክቡራን፣ በዚህ ታሪካዊ ዝግጅት ላይ መገኘታችን ታላቅ ደስታና ክብር ነው። ይህ መድረክ ከኢትዮጵያና ከእስራኤል የመጡ ተወዳጅ ሙዚቀኞችን በአንድ ላይ በማሰባሰብ የባህል ልውውጥን ለማጠናከርና በሁለቱ ወዳጅ ህዝቦች መካከል ያለውን ልዩ ባህላዊ ትስስር ለማጉላት የተዘጋጀ ነው። ይህ መድረክ የስነ ጥበብ ወዳጆችንና የሁለቱን ወዳጅ ሀገራት የሚያገናኝ ከ1956 ዓ.ም ጀምሮ በይፋ የተመሰረተውን የኢትዮጵያና የእስራኤል ግንኙነት የ70 ዓመታት ጉዞ የሚያከብር መሆኑን ይበልጥ ያደምቀዋል። በዚህ ዓመትም ሁለቱን ሀገራትና ህዝቦች ለዘመናት ያስተሳሰረውን ታሪካዊ ወዳጅነትና ትብብር በተለያዩ መርሃ ግብሮች እያከበርን ነው። የታሪክ መጽሐፍትን በተለይም መጽሐፍ ቅዱስን በፍቅር እንደሚያነብሰው ከብዙ ዓመታት በፊት የተማርኩት አንድ እውነት አለ። እርሱም ኢትዮጵያና እስራኤል ዘመናዊ ዲፕሎማሲያዊ ግንኙነታቸው ብቻ ሳይሆን ከጌታችን ከኢየሱስ ክርስቶስ ልደት በፊት በንግስተ ሳባ ዘመን ጀምሮ የቆየ ጥልቅ ማህበራዊ፣ ፖለቲካዊና ባህላዊ ትስስር እንዳላቸው ነው። ይህ ታሪካዊ ቅርርብ ከ1000 ዓመታት በላይ የሚዘልቅ ሲሆን ዛሬም በህዝቦቻችን መካከል ያለውን ወዳጅነትና መተሳሰብ የሚያጠናክር የጋራ ቅርስ ሆኖ ቀጥሏል። Her Excellency Dr. Hirut Kassaw, head of the Addis Ababa Culture, Arts and Tourism Bureau. ክብርት ዶክተር ሂሩት ካሳው የአዲስ አበባ ባህልና ኪነ ጥበብ ቱሪዝም ቢሮ ኃላፊ፣ ክብርት አምባሳደር ሮዛ ይሩቅነ በኢትዮጵያ የውጭ ጉዳይ ሚኒስቴር ዲፕሎማሲ ጉዳዮች ዋና ዳይሬክተር፣ ከዲፕሎማሲ ማህበረሰብ፣ ከባህልና ስነ ጥበብ ዘርፍ እንዲሁም ከሲቪል ማህበረሰብ የተገኛችሁ ክቡራንና ክቡራት እንግዶቻችን መልካም ምሽት። For those who don't know me, my name is Tomer Barlavi. I'm the Deputy Ambassador of Israel to Ethiopia and the African Union. እኔን ለማታውቁኝ ሁሉ ቶመር ቫርሎቭ ይባላለሁ። በኢትዮጵያና በአፍሪካ ህብረት የእስራኤል ምክትል አምባሳደር በመሆን እያገለገልኩ እገኛለሁ። ዛሬ በዚህ የተከበረ መድረክ ላይ ቆሜ የእስራኤልና የኢትዮጵያን የባህል ምሽት እንዲሁም የ2026 የእስራኤልና የኢትዮጵያ የባህል ሳምንትን በይፋ ማስጀመሬ ከፍተኛ ኩራት ሰጥቶኛል። በዚህ ታሪካዊ አጋጣሚ ከእናንተ ጋር በመገኘቴ ኩራት ብቻ ሳይሆን የሁለቱን ሀገራት ጥልቅ ትስስር እንደገና ለማስታወስ ልዩ ዕድልም ነው። ስለ ኢትዮጵያና እስራኤል ግንኙነት ስናወራ የምንገልጸው በዲፕሎማሲ ብቻ የማይወሰን ይልቁንም በታሪክ በባህልና በህዝቦቻችን መካከል የተሸመነ ጥልቅ የወዳጅነት ትስስርን ነው። የዚህ ትስስር ስሮች እጅግ ሩቅ ይዘልቃሉ። 1000 ዓመታትን ተሻግሮ እስከ መጽሐፍ ቅዱስ ዘመን ከሙሴ ታሪክ እስከ ንጉሥ ሰለሞንና ንግሥተ ሳባ ታሪክ ጀምሮ ይህ ትስስር ከትውልድ ትውልድ ሲተላለፍ ቆይቷል። በእስራኤል የሚኖረው የኢትዮጵያ ማህበረሰብም የዚህ ታሪካዊ ትስስር ሕያው ምስክር ነው። የኢትዮጵያን ባህላዊ ቅርስና ሴቶች በእስራኤል እያሳደገ እንደሚገኘው ሁሉ በሁለቱ ህዝቦች መካከል የመግባባትና የወዳጅነት ድልድይ ሆኖ ቀጥሏል።
የጋራ ታሪካችንን በኩራት ስናስታውስ ዛሬ ምሽት ግን የምናከብረው ያለፈውን ብቻ ሳይሆን ዛሬንና የወደፊቱን ጭምር ነው። ዘንድሮ ለሁለቱ ሀገራት በተለየ ሁኔታ ትልቅ ትርጉም ያለው ዓመት ነው። በ1956 በአዲስ አበባ የመጀመሪያው የእስራኤል ቆንጽላ ከተከፈተ ጀምሮ የተጀመረው ዘመናዊ ትስስር ዛሬ 70ኛ ዓመቱን እያከበረ ይገኛል። ባለፉት 70 ዓመታት ሁለቱ ሀገራት በግብርና፣ በጤና፣ በቴክኖሎጂና በሌሎችም የልማት ዘርፎች በትብብር በመስራት የጋራ ፈተናዎቻችንን ለመቋቋም ጠቃሚ አስተዋጽኦ አድርገዋል። ይሁን እንጂ ዛሬ ምሽት የምናከብረው ከሁሉ የላቀውን ትብብር ነው። የባህል፣ የሥነ ጥበብና የሰብአዊ መንፈስ ትብብር። በዚህ ምሽት እጅግ ልዩና የማይረሳ የሙዚቃ ትርኢት ለመታደም እድለኞች ነን። በዚህ መድረክ ላይ ከኢትዮጵያና ከእስራኤል የመጡ እጅግ ተሰጥኦ ያላቸው ሙዚቀኞች አንድ ሆነው የሁለቱን ሕዝቦች ወዳጅነት በሙዚቃ ያንጸባርቃሉ። This evening, we will witness a truly unique musical performance. On this stage, incredibly talented musicians from both Israel and Ethiopia will come together to perform as one. As we all know, music is the ultimate universal language. It transcends borders and helps us to bridge our differences. ሙዚቃ ድንበር የማያውቅ ቋንቋ የማይፈልግ የሰዎችን ልብ ከልብ የሚያገናኝ ዓለም አቀፋዊ ቋንቋ መሆኑን ሁላችንም እናውቃለን። በዚህ ምሽት በሚቀርቡ ዜማዎችና ግጥሞች ውስጥ የሁለቱን ባህሎች መገናኘት ብቻ ሳይሆን ለረጅም ዘመናት የተሳሰሩ ሁለቱ ሕዝቦች ታሪክና መንፈስ በአንድነት ሲደምቁም ትመለከታላችሁ። በዚያ ዜማ ውስጥ የ70 ዓመታት ዘመናዊ ወዳጅነትና የ1000 ዓመታት የጋራ ታሪክ ድምፁን ያሰማል። በኢትዮጵያ የእስራኤል መንግስት ኤምባሲ ስም በመቀጠል በይፋ የማስተዋወቃት ተጋባዥ አርቲስት ኦሺ ማሳላን ሲሆን ለዚህ ልዩ ዝግጅት ወደ አዲስ አበባ በመምጣቷም ከልብ ላመሰግናት እወዳለሁ። በተመሳሳይም አርቲስት ሳሙኤል ይርጋ ይህን ውብ ትስስር በፈቃደኝነት በመቀላቀሉና የዛሬው ዝግጅት እውን እንዲሆን ላደረገው አስተዋጽኦ ልባዊ ምስጋናዬን አቀርባለሁ። ከሁሉም በላይ ግን ይህን ውብ ወዳጅነት ከኛ ጋር ለማክበር በመገኘታችሁ እያንዳንዳችሁን ከልብ እናመሰግናለን። ከዚህም በኋላ በፖሊሲ ብቻ ሳይሆን በባህል፣ በስነ ጥበብና በሙዚቃ ህዝቦቻችንን የሚያቀራርቡ ድልድዮቻችንን በጋራ መገንባታችንን እንቀጥላለን። የዛሬው ምሽት የእስራኤልና የኢትዮጵያ የባህል ሳምንት ከሚካሄዱ በዚህ ሳምንት ውስጥ የተለያዩ ኢቨንቶች ውስጥ አንዱና ከእስራኤል ሀገር ሁለቱን ሙዚቀኞች ናዳብና ኦሺን ከእስራኤል ኤምባሲው እዚህ ድረስ አስመጥቷቸው ከኛ ጋር ኮላቦሬት እንዲያደርጉና የሁለቱ ሀገሮች ባህል በትብብር እንዲህ አይነት ውብ ቦታ ላይ ውብ የሆነ ሙዚቃ ለማቅረብ ተስማምተን አጥንተን ብዙ ተዋህደን ዛሬ እንግዲህ ተገናኝተናል። ስለመጣችሁ እጅግ በጣም እናመሰግናለን። በዋነኝነት ኢትዮ ጃዝ እና ትራዲሽናል ሙዚቃ ውህድ ነው። በሚቀጥለው ደግሞ አሁን ከዚህ ቀጥሎ ደግሞ የምንጋብዛት ሚሚ ወይም ስንታየው ዘነበ ዛሬ እዚህ ላይ ጋብዘናታል። ከኛ ጋር ሁለት ሙዚቃዎች ትጫወታለች።
ሳሙኤል ይርጋ እባላለሁ። ሙዚቀኛ ነኝ፣ ፒያኖ ተጫዋች ነኝ። የዛሬው ዝግጅት ያው በእስራኤልና በኢትዮጵያ መካከል ያለ የባህል ትብብር ነው። የትብብሩ ሳምንት ወይም እንደ ፌስቲቫል ማለት ነው። ሳምንት ሙሉ የእስራኤል ኤምባሲ የተለያዩ ፕሮግራሞች አሉት። ዛሬ ኮንሰርት ነው ያለው። ከእስራኤል የመጡ 2 ሙዚቀኞች አሉ። ሳክስፎን ተጫዋችና ድምፃዊ ደብል ቤዝ ተጫዋች አለች፣ ወንድና ሴት። ከነሱ ጋር ህብረት አድርገን የኢትዮጵያ ጃዝ እና ባህል ሚክስ አድርገው ለየት ያለ ኮንሰርት እንግዲህ አዘጋጅተናል። ሜንሊ ጃዝ ነው የሚሰማው። ትብብር ሁልጊዜም ለሙዚቃችን ትልቅ አስተዋጽኦ አለ። ሙዚቃችን ሊሚትድ እንዳይሆን ማለት አድማጫችን ሊሚትድ እንዳይሆን፣ ገበያው ሊሚትድ እንዳይሆን ብዙ ጊዜ ህብረት ሲኖር በስፋት ሰዎቻችንንም የባህል ኤሌመንቶችንም ለዓለም ማቅረብ እንችላለን። እንደ ኢንዱስትሪ በሰፊው ማሰብ እንድንችል ያደርገናል። ሌላው ዓለም የኢትዮጵያ ባህል ምን እንደሆነ አይቶ አይኑን ወደዚህ የሚያደርግበት ብዙዎችን ቱሪዝሙን መደገፍ የሚችልበት እንዲሆን እንዲህ አይነት ትብብሮች በጣም ኢምፖርታንት ናቸው ብዬ አምናለሁ። ያው ሁለቱ ሀገራት በጣም ጥንታዊ የሚባሉ ናቸው። የረጅም ዓመታት የዘመናት ትስስር አላቸው። ሰዎች ከአንዱ ሀገር ወደ ሌላ ሀገር በሚጓዙ ሰዓት ይዘው ከሚጓዛቸው ነገሮች ውስጥ አንደኛው ሙዚቃ ነው። ሙዚቃ ከዚህ ወደዛ ይሄዳል፣ ከዛ ወደዚህ ይመጣል ማለት ነው። ሙዚቃ ደግሞ በኮንሰርት መልክ ተሄዶ የሚሰራበት ሁኔታ ለረጅም ዓመት የሁለቱን የሙዚቃ ባህል አስተሳስሮ እስካሁን አቆይቷል እና በግሌ ከዛሬ 10 ዓመት ጀምሮ ነው አክቲቭሊ ከእስራኤል አርቲስቶች ጋር ከእስራኤል ኤምባሲ ጋር ፌስቲቫሎች ጋር መስራት የጀመርኩት። ግን እንደ ሀገር ሁለቱ የረጅም ጊዜ የሙዚቃ ትብብር እንዳላቸው የባህል ትብብር እንዳላቸው የታወቀ ነው። እኛም የእነሱን ባህል የምንማርበት እነሱም የእኛም ባህል የሚማሩበት አንዳንዴ ደግሞ ኮመን ነገራችንን የምናገኝበት ትልቅ ኦፖርቹኒቲ ነው እንዲህ አይነት ነገር ብዬ አምናለሁ። ትስስሩ ሀገራችንን ያስተዋውቃል። ሙዚቃ ብቻ ሳይሆን የሚያስተዋውቅ ሀገራችንን በሰፊው ያስተዋውቃል እና መንግስታቱ፣ የባህል ተቋማቱ በሰፊው ይህንን ሊያስቡ ይገባል ብዬ አምናለሁ። Today we're kicking off Israel-Ethiopia Cultural Week 2026. ዛሬ 2026 የእስራኤል ኢትዮጵያን የባህል ሳምንት በይፋ ጀምረናል። በዚህ ምሽትም የባህል ዝግጅት ይካሄዳል። በዚህም ከኢትዮጵያና ከእስራኤል የመጡ ሙዚቀኞች በጋራ በመተባበር የሙዚቃ ስራዎቻቸውን ያቀርባሉ። በተጨማሪም በስራቸው ውስጥ በኢትዮጵያና በእስራኤል መካከል ያለውን ልዩ ባህላዊ የህዝብ ለህዝብ ትስስር የሚያንጸባርቁ በጣም ልዩ እንግዶችና የጥበብ ባለሙያዎች በእስራኤል ማስተናገዳችን ለኛ ትልቅ ክብር ነው። እንደሚታወቀው ኢትዮጵያና እስራኤል እጅግ ጥንታዊ ታሪካዊ ትስስር ያላቸው ሀገራት ናቸው። የሁለቱ ህዝቦች ታሪክ ለሺህ ዓመታት የዘለቀ ሲሆን በዘመናዊ ዲፕሎማሲ ደረጃም ልዩ ግንኙነት አላቸው። በዚህ ዓመት በተለይ እንደ አውሮፓውያን አቆጣጠር በ1956 ኢትዮጵያና እስራኤል ወደ መደበኛ ዲፕሎማሲ ግንኙነት ከመሰረቱ 70 ዓመታት መሙላቱን እያከበርን ነው። ይህ በእውነቱ ልዩ ዓመት ነው። 70 ዓመታት የመንግስት ለመንግስት ግንኙነትን እንዲሁም ከ3000 ዓመታት በላይ የሚቆጠር የህዝብ ለህዝብ ትስስርን እያከበርን ነው።
በቅርብ ዓመታትና ወራት ውስጥ በኢትዮጵያና በእስራኤል መካከል ያለው ግንኙነት በእጅጉ እየተጠናከረ መጥቷል። ይህም ከመንግስት ለመንግስት ግንኙነት ጀምሮ በግሉ ዘርፍ፣ በኢንቨስትመንት፣ በኢኮኖሚ ትብብር እንዲሁም በባህልና በህዝብ ለህዝብ ግንኙነት ላይ በግልጽ ሁኔታ ይታያል። በግብርና፣ በጤና አገልግሎት፣ በሕክምና፣ በቴክኖሎጂ ፈጠራዎችና በሌሎች የልማት መስኮችም በርካታ የትብብር ፕሮጀክቶች እየተካሄዱ ነው። በመሆኑም ይህ ዓመት ለሁለቱም ሀገራት እጅግ ልዩና ትርጉም ያለው ዓመት ነው። And this is a very special year and an important year for the relations between our countries. Thank you for coming, all of you. His Excellency Solomon Soka, State Minister of Labor and Skills. His Excellency እንኳን ደህና መጣችሁ ክቡር አቶ ሰለሞን ሶካ የሥራና ክህሎት ሚኒስትር ዴኤታ፣ ክቡር አቶ አማሃ ኃይለ ጊዮርጊስ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ የኤስያና የፓሲፊክ ሀገራት ጉዳዮች ምክትል ዋና ዳይሬክተር፣ ከውጭ ጉዳይ ሚኒስቴርና ከኢትዮጵያ መንግስት የመጣችሁ ክቡራን እንግዶች፣ የፓርላማ አባላት፣ ክቡራን አምባሳደሮችና የዲፕሎማቲክ ማህበረሰብ አባላት፣ የሃይማኖት መሪዎች፣ የማህበረሰብና የቢዝነስ ዘርፍ ተወካዮች እንዲሁም በአዲስ አበባ የምትኖሩ የእስራኤልና የአይሁድ ማህበረሰብ ተወካዮች እንደምን አረፈዳችሁ። ወደ እስራኤል ኤምባሲ እንኳን በደህና መጣችሁ። and welcome to the Embassy of Israel. We gather here today to celebrate the 78th Independence Day of the State of Israel. ዛሬ እዚህ የተሰባሰብነው የእስራኤል መንግስት 78ኛ ዓመት የነጻነት በዓልን ለማክበር ነው። እንደምታውቁት በአካባቢው ባሉ ሁኔታዎች ምክንያት የዘንድሮውን በዓል አከባበር ለሌላ ጊዜ ማስተላለፍ ተገደን ነበር። ሆኖም ዛሬ በዚህ ግቢ ውስጥ ተሰብስባችሁ ስመለከታችሁ መጠበቁ ዋጋ እንደነበረው አይተናል። ለትዕግስታችሁ፣ ለወዳጅነታችሁና ይህንን በዓል ከኛ ጋር ለማክበር ስለተገኛችሁ ከልብ እናመሰግናለን። 78ኛ ዓመቷን የምታከብረውን እስራኤል ስንዘክር በብዙ ፈተናዎች የተሞላ ነገር ግን በልዩ ጽናትና ብርታት የተሸፈነ ጉዞ እንደነበር እናስታውሳለን። ነፃነታችንን እንደገና ካገኘንበት የመጀመሪያ ሰዓት ጀምሮ ለህልውናችን ትግል ውስጥ ገብተናል። በህዝባችንና በአገራችን ላይ የተደቀኑ ብዙ ፈተናዎችንም ተቋቁመናል። የእስራኤልን መንፈስ ተሸክመን ሉዓላዊነታችንን እንደገና ገንብተናል። የአካባቢና የደህንነት ተግዳሮቶችን ተቋቁመናል። ጠንካራ፣ ነፃና ብልጽግና የሰፈነባትን ማህበረሰብ መፍጠር ችለናል። እስራኤል 78 ዓመት ሞላት ስንል ግን የሀገራችንን ከ4000 ዓመታት በላይ የሚዘልቅ ታሪክና ቅርስ አንዘነጋም። ይህ ታሪክ ከአብርሃም ዘር የተወለደ ህዝብ ታሪክ ነው። በግብፅ ባርነትን ተቀብሎ ከዚያ ነፃነትን ያገኘ ህዝብ በሙሴ የተመራና በመለኮታዊ መርሆች ላይ የተመሰረተ ከፍተኛ የሥነ ምግባር ስርዓት የተቀበለ ህዝብ ታሪክ ነው። በራሱ ምድር ሰፍሮ በእነዚህ ሴቶች ዙሪያ ማህበረሰብ የገነባ ህዝብ ነው። ከምድሩ ጋር ያለው ትስስርም በሉዓላዊነት ዘመንም ሆነ በስደት ዘመን የህልውናው መሰረት ሆኖ ቆይቷል። ወደ ምድራችን እንድንመለስ ስንጸልይ ኖረናል። ስለዚህም እስራኤልን የ78 ዓመት ወጣት 4000 ዓመት ታሪክ ያላት አዛውንት ብለን እንገልጻታለን። we say 78 years young, 4,000 years old. Today, we are not just celebrating Israel's 70th. ዛሬ የምናከብረው የእስራኤልን 78ኛ የልደት በዓል ብቻ አይደለም። እስራኤልና ኢትዮጵያ በዘመናዊ ትብብር ያስመዘገቡትን 78 ዓመታት የቆየ ግንኙነትና ወዳጅነትም እያከበርን ነው። Between Israel and Ethiopia. ወርቃማዊቷ ኢየሩሳሌም ከመዳብሽ ብርሃን ሰጠሽ ለዘመንሽ Thank you so much. Toda raba.
קדוש, 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 קדוש. אתה קדוש ושמך קדוש, אתה קדוש ושמך קדוש, אתה זמר תודה, אזמר לך, 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 אזמר לך, אזמר לך.
הנט שהכי שחור במבחר שהוא לא הסמדן, סוף משאיר הבא מרימים את הראש